እንኳን ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላክ ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል የሰኔ 5ን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 68 ቁጥር 1 እግዚአብሔር ይነሳ ጠላቶቹም ይበተኑ፣ የሚጠሉትም ከፊቱ ይሽሹ፣ ጢስ እንደሚበንን እንዲሁ ይብነኑ። ይትነ ብሔር ወይዘረው ዘሩ ወይጎዩ ጸላእቱ እምቅድመ ገጹ ከመ የሐልቅ ጢስ ከማሁ በሰኔ 5 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 12 እስከ ፍጻሜ። ቃሉም እንዲህ ይላል። ስለ ክርስቶስም ወንጌል ወደ ጢሮአዳ በመጣሁ ጊዜ ለጌታ ሥራ በር ምንም ቢከፈትልኝ ቲቶን ወንድሜን ስላገኘሁት መንፈሴ ዕረፍት አልነበረውም። ነገር ግን ከእነርሱ ተነስቼ ወደ መቄዶንያ ወጣው። ነገር ግን በክርስቶስ ሁል ጊዜ ድል በመንሳቱ የሚዞረውን በእኛ በየስፍራው ሁሉ የእውቀትን ሽታ የሚገልጽ የአምላክ ምስጋና ይሁን። በሚድኑትና በሚጠፉቱ ዘንድ ለእግዚአብሔር የክርስቶስ መዓዛንንና ለእነዚህ ለሞት የሚሆን የሞት ሽታ፣ ለእነዚህ ለሕይወት የሚሆን የሕይወት ሽታ ነን። ለዚህም ነገር የሚበቃ ማን ነው? የእግዚአብሔርን ቃል ቀላቅለው እንደሚሸቅጡ እንደ ብዙዎች አይደለንምና፣ በቅንነት ግን ከእግዚአብሔር እንደ ተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። በሰኔ 5 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 3 ቁጥር 1 እስከ ቁጥር 11። ቃሉም እንዲህ ይላል። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛን አያውቀንም።
ወዳጆች ሆይ አሁንም የእግዚአብሔር ልጆች ነን። ምንም እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱንም እንድንመስል እናውቃለን። በእርሱም ይህን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል። ኀጢአትንም የሚያደርግ ሁሉ ዓመፅን ደግሞ ያደርጋል። ኀጢአትም ዓመፅ ነው። እርሱም ኀጢአትን ሊያስወግድ እንደ ተገለጠ ታውቃላችሁ። በእርሱም ኀጢአት የለም። በእርሱ የሚኖር ሁሉ ኀጢአትን አያደርግም። ኀጢአትን የሚያደርግ ሁሉ አላየውም አላወቀውምም። ልጆች ሆይ ማንም አያስታችሁ። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ኀጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኀጢአትን ያደርጋልና። ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኀጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዶአልና ኀጢአትንም ሊያደርግ አይችልም። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ጽድቅን የሚያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም። በሰኔ 5 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 16 ቁጥር 35 እስከ ፍጻሜ። ቃሉም እንዲህ ይላል። በነጋም ጊዜ ገዢዎቹ እነዚያን ሰዎች ፍታቸው ብለው ሎሌዎቻቸውን ላኩ። የወህኒውም ጠባቂ ትፈቱ ዘንድ ገዢዎቹ ልከዋል። እንዲሁም አሁን ወጥታችሁ በሰላም ሂዱ ብሎ ይህን ቃል ለጳውሎስ ነገረው። ጳውሎስ ግን እኛ የሮሜ ሰዎች ስንሆን ያለ ፍርድ በሕዝብ ፊት ደብድበው በወህኒ ጣሉን። አሁንም በስውር ይጥሉናልን? አይሆንም፣ ራሳቸው ግን መጥተው ያውጡናላቸው። ሎሌዎቹም ይህን ነገር ለገዢዎች ነገሩ። የሮሜ ሰዎች እንደሆኑ በሰሙ ጊዜ ፈሩ። መጥተውም ማለዷቸው። አውጥተውም ከከተማ ይወጡ ዘንድ ለመኗቸው። ከወህኒውም ወጥተው ወደ ልድያ ቤት ገቡ። ወንድሞችንም ባዩ ጊዜ አጸኗቸውና ሄዱ። በሰኔ 5 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የሉቃስ ወንጌል ምዕራፍ 12 ቁጥር 8 እስከ ቁጥር 13። ቃሉም እንዲህ ይላል። እላችሁም አለው በሰው ፊት የሚመሰክርልኝ ሁሉ የሰው ልጅ ደግሞ በእግዚአብሔር መላእክት ፊት ይመሰክርለታል። በሰው ፊት የሚክደኝ በእግዚአብሔር መላእክት ፊት ይካዳል። በሰው ልጅም ላይ ቃል የሚናገር ሁሉ ይሰረይለታል። መንፈስ ቅዱስን የሚሳደብ ግን አይሰረይለትም። ወደ ምኵራቦችና ወደ መኳንንቶችም ወደ ገዢዎችም ሲጎትቷችሁ እንዴት ወይም ምን እንድትመልሱ ወይም እንድትናገሩ አትጨነቁ። መንፈስ ቅዱስ በዚህ ሰዓት ልትናገሩ ያሰባችሁትን ያስተምራችኋልና። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በዕለተ ዓርብ የሚነበብና የሚጸለየውን የአባታችን የአቡነ ገብረ መንፈስ ቅዱስን ገድሉን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። አባታችን ገብረ መንፈስ ቅዱስ እግዚአብሔርን ባየው ጊዜ የፈለገውን ይለምነዋል፣ የወደደውን ከጌታው ጋር ይነጋገራል። አባታችን አቡነ ገብረ መንፈስ ቅዱስ የሚወደው ምንድነው? የኃጥአንን ምሕረት ነው እንጂ ክብርን፣ ባለጠግነትን፣ የዓለምን ጌጥ፣ የወርቅ ጫማ የሚወድ አይደለም። ዓለምን በዓለም ውስጥ ያለውን ሁሉ አትውደዱ ያለውን አስቦ ዳግመኛም ዓለሙም ያልፋል
የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል አለ። ስለዚህም ቸር ደግ የሚሆን አባታችን ገብረ መንፈስ ቅዱስም ዓለምንና በውስጡ ያለውን ሁሉ ናቀ። ነፋስ ከምድር እንደሚጠርገው ትቢያ ያደረጋት፣ ፈጥና እንደምትጠፋ ጢስ እንዲሁ ታይታ እንደምትበን እንደ ክረምት ጉም በድንገት ክው ብላ እንደምትረግፍ አበባ አያት። ወደ እርሷም አልቀረበም፣ በመንገዷም አልሄደም፣ መንገዷ ወደ ጥፋት የሚወስድ ነውና። ንዑድ ክቡር አባታችን አቡነ ገብረ መንፈስ ቅዱስ የዓለምን ክፋት ያወቅህ ጥበብ ምን ይመስልሃል? መንገዷ ወጣ ገባ ድጥ የበዛበት ሁለመናዋ ጭጋግ ነውና። የወርቅ መሰላል ያልነው ምንድነው? በጾም በጸሎት የዳዊትን መዝሙር በማንበብ ከእንባ ጋር በመስገድ በብዙ ድካም በብዙ ትጋት የሠራው የአባታችን የገብረ መንፈስ ቅዱስ የሥጋው ንጽሕና ነው እንጂ 150 የዳዊትን መዝሙር 15ቱን የነቢያትን ጸሎት 5ቱን የሰሎሞን መኃልየ የእመቤታችን የቅድስት ድንግል ማርያምን ውዳሴ ቅዳሴ በየዕለቱ ከሚደርሱ ከታወቁ ጸሎቶች በቀር ቀን 10 ጊዜ በሌሊት 10 ጊዜ ይጸልይ ነበር። ይህንን ሁሉ የሚጸልየው ቁም አይደለም፣ ላቡ ወደ ምድር እንደ ውሃ እስኪወርድ ድረስ እየሰገደ ነው እንጂ። የስግደቱ መጠንም በዳዊት ቃል ልክ ነበር። የአባታችን የገብረ መንፈስ ቅዱስን ሥራውን ሁሉ ባሰብኩ ጊዜ ከሕሊናዬ በላይ ይሆናል። እርሱ በሃይማኖት በምግባር ሥራው የበዛ ነውና። ዜና ገድሉን መስማት ከወርቅ ከብር ይልቅ ይወደዳል፣ ከማር ከስኳር ይልቅ ይጥማል። በእውነት አባታችን ደግ አገልጋይ ነው። መክሊቱን ለማብዛት ሄደ። እስከ ሰማይ የሚደርስ የሃይማኖት መሰላልን የሠራ በእውነት የእግዚአብሔር ወዳጅ ነው። ከእግዚአብሔር ጋር እየተፎካከሩ በጥበባቸው ወደ ሰማይ ይወጡ ዘንድ በሰናዖር ሜዳ ግንብ እንደገነቡ ሁሉ ምድራዊ ግንብ የገነባ አይደለም። ሐሳባቸው ከንቱ መሆኑን አውቆ የግንቡ ቁመት 5443 ሜትር እስኪሆን ድረስ ይሰሩ ዘንድ ተዋቸው። ከዚህ በኋላ እግዚአብሔር ቋንቋቸው እንደባለቀባቸው የሚያደርጉትንም እንደዚሁ አጡ። ይፈርስ ዘንድ ተዉት። በነፋስ ፊት እንዳለ ትቢያ አደረገው። ያን ጊዜ የተደባለቀው ቋንቋ መንፈስ ቅዱስ በወረደላቸው ጊዜ ሐዋርያት ታወቁት። እንደዚሁም አባታችን ገብረ መንፈስ ቅዱስም የዓለሙን ሁሉ ቋንቋ አወቀ። እርሱ እንደ ሐዋርያት መንፈስ ቅዱስ አድሮበታልና ከእነርሱ ምንም አላነሰም። የዕብራይስጥ ቋንቋ ከተደባለቀው ቋንቋ አይደለም፣ ባለሟሉ መልአክ በዕብራይስጥ ቋንቋ ይናገር ዘንድ ለአብርሃም አስተማረው እንጂ። አብርሃም መናገር በተሳነው ጊዜ በፊቱ እፍ አለበት። አብርሃምም ቀድሞ ከአባቶቹ በማያውቀው ቋንቋ ይናገር ጀመር። ልጆቹም ተማሩት። በሰናዖር ግንብ የተደባለቀው የዓለም ቋንቋ ግን በሕዝብ ብቻ ቀረ። አብርሃም በዕብራይስጥ ቋንቋ የተጻፈ መጻሕፍትን ተማረ። ባለሟሉ መልአክ ያዕቆብን አስተማረው። በሰባቱ ሰሌዳ መጻሕፍትን ጽፎ ሰጠው። በውስጣቸው ያሉ ምስጢራትን ተማረ። እግዚአብሔር ለሙሴ በከበሩ እጆቹ በዕብራይስጥ ቋንቋ የተጻፉ 10 ትእዛዛትን ሰጠው። ለእስራኤል ልጆችም እግዚአብሔር በዕብራይስጥ ቋንቋ ተናገራቸው። ዳዊትም በዕብራይስጥ ቋንቋ በበገና መሰገነ። የእስራኤል ነቢያት የይሁዳም ነቢያት በዕብራይስጥ ቋንቋ ትንቢት ተናገሩ። በጭፍሮች አለቃ ናቡዘረዳን በንጉሥ ናቡከደነጾር እጅ የተማረኩ ነቢያትም በዕብራይስጥ ቋንቋ ትንቢት ተናገሩ። ንጉሥ ስልምናሶር የማረካቸው የፋርስ ምርኮኞች
ነቢያትም በዕብራይስጥ ቋንቋ ትንቢት መናገሩ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ተወልዶ በዕብራይስጥ ቋንቋ ተናገረ። ሐዋርያትም መንፈስ ቅዱስ በወረደላቸው ጊዜ በዕብራይስጥ ቋንቋ ተናገሩ። ይህ ንዑድ ክቡር የሚሆን አባታችን አቡነ ገብረ መንፈስ ቅዱስም በዕብራይስጥ ቋንቋ ከነቢያት ከሐዋርያት ጋር ተነጋገረ። እርሱ ዘመዳቸው ነውና ለአብርሃም ባለሟሉ መልአክ እንዳስተማረው አባታችንን አስተማረው። እርሱ የመላእክት ወዳጅ ነውና። ሰው ሁሉ በወገኖቹ ቋንቋ ይናገራል። አባታችን ገብረ መንፈስ ቅዱስ አንተ ዘመድ ነህና ይሉታል እንጂ። ስለ ሥጋው ንጽሕና፣ ስለ ገድሉ ብዛት በሃይማኖት በምግባር እንደ እነርሱ የጸና ስለሆነ ፈጽመው ይወዱታል። ከነቢያት ጋር ይነጋገራል ማለቱ በአካለ ሥጋ የሚታይ አይደለም፣ የኖሩበት ዘመን ይለያያልና። በብርሃን ቤቶች ከእነርሱ ጋር ሆኖ በአካለ ነፍስ ይነጋገራል እንጂ። ነቢዩ ኢሳይያስ አሸናፊ እግዚአብሔር ዘር ባያስቀርልን ኑሮ እንደ ሰዶም በሆንን ገሞራንም በመሰልን ነበር ያለውን አልሰማህምን? አባታችን አቡነ ገብረ መንፈስ ቅዱስም እግዚአብሔር በሁለት ወገን በዕብራይስጥ ቋንቋ በጽላት ጽፎ ለነቢያት አለቃ ለሙሴ የሰጠውን ሕግ አወቀ፣ ተረዳ። ነቢዩ ዳዊትም አባታችን ገብረ መንፈስ ቅዱስን ባየ ጊዜ መሰንቆውን አስማምቶ ጻድቅ ግን እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ይበዛል እያለ ዘመረ፣ አመሰገነ። አባታችንም የዳዊትን ምስጋና ሰምቶ ደስ ይለዋል። የዳዊትን መዝሙር ዘወትር ያነባል፣ ስንፍና ድካም የለበትምና እንደ መላእክት ያለ ረፍት ይተጋል። ነቢያት ሐዋርያት ወዳሉበት ቤት ለመግባት አያወላውልም። በዕብራይስጥ ቋንቋም ይናገራል፣ ወገናቸው ነውና እያንዳንዱ ሰው ሁሉ በተወለደበት ሀገር ቋንቋ ይናገራልና። ይህም አባታችን ገብረ መንፈስ ቅዱስ ወገናቸው ነውና ጰራቅሊጦስ መንፈስ ቅዱስ በሰናዖር ምድር በዓለሙ ሙሉ የተበተነውን ቋንቋ ለሐዋርያት ገለጸላቸው፣ ያስተምሩ ዘንድ ወደ ዓለም ዳርቻ ላካቸው። እንደዚሁም እግዚአብሔር አባታችን ገብረ መንፈስ ቅዱስን ወደ ዓለሙ ዳርቻ ሁሉ ላከው፣ በሀገሩ ሁሉ ቋንቋ እንዲናገር አደረገው። በተራራ በገዳማት በዋሻ በፍርኩታ በገደል በጉድጓድ ያሉትን ሁሉ ይጎበኛቸው ዘንድ ወደ ተመረጡ መነኮሳት ሂድ ብሎ አዘዘው። ሲሄድም እንደ ሰው አይደለም እንደ መላእክት ነው እንጂ። በበር የሚገባ አይደለም፣ በጎኑም በጣሪያውም ሳይከፍትለት ይገባል እንጂ። አመጣጡ እንደ መንፈስ ቅዱስ ነውና፣ አካሄዱም እንደ መላእክት ነውና። ከጨለማ ቦታ በገባ ጊዜ እንደ መብራት ያበራል። የሚያበራው እርሱ አይደለም፣ በእርሱ ላይ ያደረ የእግዚአብሔር አምላክ ጸጋ ነው እንጂ። የሚሠራውም እንደ ሰው አይደለም፣ እንደ እግዚአብሔር ልጅ እንደ ኢየሱስ ክርስቶስ ነው እንጂ። በወንጌል በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው የነበሩበት ቤት ደጁ ተቆልፎ ሳለ ጌታችን ኢየሱስ ክርስቶስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። እንዲህ ተብሎም እንደተነገረ አባታችን አቡነ ገብረ መንፈስ ቅዱስም ወደ ወደደው ቦታ ይገባል። እንግዲህስ ወዲህ እናንተ ከቅዱሳን ጋር ባለሀገሮችና የእግዚአብሔር ቤተሰቦች እንጂ እንግዶችና መጻተኞች አይደላችሁም። በነቢያትና በሐዋርያት መሠረት ላይ ታንጻችኋልና የሕንፃው ማዕዘን ራስ ድንጋይ ኢየሱስ ክርስቶስ ነው እንዳለ ጌታችን መድኃኒታችን ኢየሱስ ክርስቶስም የሚወደኝን እወደዋለሁ፣ አባት የሚወደዋል፣ ወደ እርሱ መተን
ከእርሱ ጋር አብረን እንኖራለን እንዳለ የመንፈስ ቅዱስ ማደሪያ ማረፊያ እናደርገዋለን የተባለውም ውጩና ውስጡ አምሮ የሚታይ እንደጠራ የቀንዲል መብራት የሚያበራ ከኃጢአት ንጹሕ የሆነ አባታችን ገብረ መንፈስ ቅዱስ ነው። አባታችን ሆይ ከፈጣሪህ የተሰጠ ጸጋና ሀብት ይህ ነው። ከሐዋርያት በምን ያነስከው የለም። የዓለም መምህራን ሐዋርያት በቀደመው እምነታቸው እንደሚመኩ እዩ። የያዕቆብ ወገን ስለሆኑ ዘመዳችን ነህ አሉት። እመቤታችንም ወዳጅ ትለዋለች፣ እርሷን መስሏልና፣ ልጇ ኢየሱስ ክርስቶስን መስሏልና። ከሰማይ በታች እርሱን የሚመስለው የለም። ከካህናትም ከዲያቆናትም ቢሆን እንደ እርሱ የሚጋደል የለም። የሥጋን ግብር አልፈለጋትም፣ እንደ መላእክትም ኖረ እንጂ። ዓለምን የዓለምን ጥቅም ገንዘብ ያደርግ ዘንድ አልወደደም። ጌታችን መድኃኒታችን ኢየሱስ ክርስቶስ ወርቅን፣ ብርን፣ ልብስን እንዲሁ አትያዙ ብሎ ሐዋርያትን እንዳዘዛቸው አባታችን አቡነ ገብረ መንፈስ ቅዱስም የእግዚአብሔርን ሕግ ጠበቀ። ከዓለም ምንም አልያዘም። እንደ ሐዋርያትም በልዩ ልዩ ጌጥ የተጌጠ ልብስ አልለበሰም። ቆዳን፣ ጨርቅን፣ የፍየል ሌጦ እንደለበሱ እንደ እንጦንስ፣ እንደ መቃርስ እንደ ሌሎችም መነኮሳት አልለበሰም። ዓለምን በውስጡ ያለውን ሁሉ ጣል እንጂ። እንጀራ ይበላ ዘንድ አልፈለገም። እህልንም የዛፎችን ፍሬ የበረሃ ቅጠል እንዲሁን እርሱን ይቀምስ ዘንድ አልወደደም። ውሃንም ይጠጣ ዘንድ አልወደደም። በእጁ የሚይዘው በትር ገንዘብም ያደርግ ዘንድ አልፈለገም። ለጸሎት የሚቆምበት ቦታም ቢሆን መቋሚያ አልያዘም። ቀጥ ብሎ ይቆማል እንጂ ለወገቡም የሚጠጋበት አላበጀም። እንጨት ተደግፎ ቢኖር ድንጋይ ተደግፎ ቢሆን ጥግም ይዞ ቢሆን አልቆመም። እንደ ምሰሶ እንደ ድንጋይ ሐውልት እርሱን ዘግቶ ይቆማል እንጂ። በመጥረቢያ የማይፈለጥ የነፋሳት ኃይል የማያናውጠው የበጋ ሐሩር የደጋ ጉርጭ የክረምት ዝናብ የማይበግረው አባታችን ገብረ መንፈስ ቅዱስ ይህ ነው። በእውነት አባታችን ገብረ መንፈስ ቅዱስ በመነቅነቅ የማይንቀሳቀስ ጽኑ ምሰሶ ነው። የበረሃ ሐሩር የማያስፈራው ነው። ስለ ትሩፋቱ ንጹሕ የሆነ መረግድና ጳዚዮን የሚባል ዕንቁ እንለዋለን። ስለ ቅላቱ ሰንፔር የሚባል ዕንቁ እንለዋለን። ስለሚያየው ሰው ታላቅ ጥቅም አለው። አባታችንም እስኪደክም ድረስ አለረፍት በመዓልትም በሌሊትም እየሰገደ እንደ ምሰሶ ተተክሎ ኖረ። የላቡ ነጠብጣብም ከሰማዕታት ደም ጋር ተቆጠረ። አባታችን አቡነ ገብረ መንፈስ ቅዱስ ተጋድሎውን አበዛ። ከነቢያት ከሐዋርያት ጋር ተዛመድክ፣ ከመላእክት ጋር ተወዳጀህ፣ በእመቤታችን በድንግል ማርያም ዘንድ ተወደድክ። ከጻድቃን ከሰማዕታት ይልቅ አንተ ትመረጣለህ። ከኃላፊው ዓለም የራቁ ሕዋሳቶች ንዑዳን ክቡራን ናቸው። አስቀድመን እንደ ምሰሶ ቆሞ ኖረ ወዳልነው እንመለስ። ከእናቱ ማኅፀን ከወጣ ጀምሮ የሚጠለልበት ዛፍ የሚጠጋበት ዋሻ በሌለበት በረሃ ራቁቱን ቆመ። እንደዚሁ እስከ ዕለተ ሞት ድረስ ራቁቱን ኑሯል። ገዳማውያን የሚለብሱትን አጽፍ የሚታጠቁትን ማቅ አላወቀም። የእህል የማር የወተት የአትክልት ፍራፍሬ ገዳማውያን የሚመገቡትን የቅጠላ ቅጠል ጣዕም ቢሆን አያውቅም፣ ጨውም ሳይቀር። ከብዙ ጊዜ በኋላ ተጋድሎውን ሲፈጽም እግዚአብሔር ስለ ንጉሥ ክብር ድባብ እንደሚዘረጋ ለአባታችን የብርሃን ድባብ ዘረጋለት። ንጉሡ የፀሐይ ሐሩር እንዳያቃጥለው አገልጋዮቹ ድባብ ዘርግተው በኋላው ይከተሉታል። በሚንቀሳቀስበት ጊዜ
አገልጋዮቹ ድባብ ይዘው ይሮጣሉ፣ በቆመበት ቦታ ያን ድባብ ያቆማሉ። እንዲሁም የመላእክት ሰራዊት ለአባታችን የብርሃን ድባብ ይዘረጉለታል። ዝናብ በሚዘንብበት ጊዜ አንድ ጠብታስ እንኳን በሰውነቱ አታርፍም፣ እንደ ተጌጠ ቤት ሆኗታልና። አባታችን አቡነ ገብረ መንፈስ ቅዱስም የነበረባት ቦታ እንደ ደረቀች ባየ ጊዜ ይህ ቦታ በኃጢአት የደረቀች እላታለሁ ይላል። ዝናብ ወደ ጠገበ መሬት እልፍ ባለ ጊዜ ያም የደረቀ መሬት እንዲሁ ትረካለች። ፍጥረት ሁሉ ለአምላኩ እንደሚታዘዝ ተገዙለት። ወንድሞቼ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ለአባታችን ለአቡነ ገብረ መንፈስ ቅዱስ ያደረገለትን ድንቅ ሥራ እዩ። ቃል ኪዳን እንደሰጠው ከምድር ነገሥታት ሀብት የሚበልጥ ታላቅ ክብርን እንደሰጠው እዩ። በሞትም አይደለም በሕይወተ ሥጋም ሳለ ነው። በሥጋዊ አባቱ ፈንታ ወልድ አባቱ ሆነው። በምድራዊ እናቱ ፈንታ እመቤታችን ቅድስት ድንግል ማርያም እናት ሆነችው። በዘመድ በወገን ፈንታ ነቢያት፣ ሐዋርያት ዘመድ ወገን ሆነውታል። በምድር እንዳሉ ሹማምንት ፈንታ የመላእክት አለቆች ይታዘዙለታል፣ እንደ ንጉሥም ያከብሩታል። በወንድም በሴትም አገልጋይ ፈንታ 40 መላእክት ይላኩለታል። በምድራዊው ቤት ፈንታ ሰማይ የሚመስል የብርሃን ድንኳን ተተከለ። በምድራዊው ልብስ ፈንታ እንደ ልብስ የሚሞቅ ጸጉር በሰውነቱ ሁሉ አበቀለለት። በበጎም መዓዛ ፈንታ ከሽቱ ሁሉ እንደሚበልጥ እንደ ጥቅምት ወር ጽጌረዳ የሚወደድ መዓዛ ተሰጠው። በከበሩ የነገሥታት ዙፋኖች ፈንታ ፀሐይ፣ ጨረቃ፣ ከዋክብት ከሰማይ በታች ከምድርም በላይ እንደሚኖሩ ከምድርም በላይ ከሰማይ በታች ይኖር ዘንድ ሰረገላ ሰጠው። የጦር ፈረሶችን የሚጋልቡ የንጉሡን ጠላቶች ማርከው ለጌታቸው እጅ መንሻ አድርገው የሚያቀርቡ ኃይለኞች አርበኞች በሆኑ ጭፍራ ፈንታ አባታችንም በኤልያስ ሰረገላ ተጭኖ የሚወጋበት ጦርና ጋሻ ይዞ ይኸውም መስቀል ነው፣ ሳጥናኤልን ከነ ሰራዊቱ ወጋው። ከእጁም ብዙ ነፍሳትን ማርኮ ከሲኦል በረሃ አወጣቸው። አባታችን አቡነ ገብረ መንፈስ ቅዱስም በምድራውያንና በሰማያውያን ዘንድ እንዲህ ከፍ ከፍ አለ። በውኑ ከምድር ነገሥታት ሁሉ እንደዚህ ያለ ክብር የሚያገኝ ሰው እንዳለ በመላኩ ክንድ 1 ወይም 2 ወይም 3 ወይም በሰው ክንድ 144 ክንድ ነው። በዚህ ዙፋን የሚያደርጋለን የእሳት መብረቅ የተጎናጸፉ መላእክትም በዓይኑ ያያቸው ዘንድ በእጁ ይዳስሳቸው ዘንድ ለሰው ልጅ አይቻለውም። ሁለመናቸው እሳት ነውና ግርማቸውም የሚያስፈራ ነውና። አባታችን ግን አይፈራቸውም፣ እንደ እነርሱ ንጹሕ ነውና። በብርሃን ሰረገላቸው ተሸክመው ያሳርጉታል። ወንድሞቼ ሆይ እርሱ እንደኛ ሰው ነው፣ እንደምንታመም ይታመማል፣ እንደኛ ደካማ ሥጋ ለብሷል። እንዲህ አይነት ልዕልና ክብር በምን አገኘ? በድህነት በንጽሕና በቅድስና አይደለምን? እኛም እንደ እርሱ ሕይወትን የዘላለም ሀብትን እናገኝ ዘንድ ድህነት ንጽሕናን ገንዘብ እናድርግ። የጌታችን ወንድም ያዕቆብ ባለጸጎችን ሲከሳቸው አሁንም እናንተ ባለጸጎች ሆይ ኑ፣ ስለምትመጣባችሁ መከራም ዋይ ዋይ እያላችሁ አልቅሱ። እህላችሁ ነቅዟል፣ ልብሳችሁም በብል ተልቷል፣ ወርቃችሁና ብራችሁ ዝጓል፣ እንዲሁ ዝገቱም ምስክር ይሆንባችኋል፣ ሥጋችሁ እንደ እሳት ይበላል ብሎ ተናገረ። ስለዚህ አባታችን ገብረ መንፈስ ቅዱስ
ከዚህ ዓለም ባለጠግነት ሸሸ ራቀ። በእውነት ባለጸጋ ስለ ጉስቁልናው ያለቅሳል፣ ተድላ ደስታውን በምድር ላይ ፈጽሟልና። ነቢዩ ኢሳይያስ ብሩ እሳት ሆኖ ይበላዋል እንዳለ ከነገሥታት ከመኳንንት እንዲህ ያለ ባለጸጋ አይታችሁ ባለጸግነታችሁ ጠፊ አላፊ ነውና። የአባታችን ግን ባለጠግነቱ ክብሩ የማያልፍ ነው። ነቢዩ ዳዊት ከራስ እስከ ጺም እንደሚፈስ እንደ አሮን ጺም በልብሱ መደራረቢያ እንደሚወርድ ሽቱ ነው እንዳለ በእውነት የአባታችን የአቡነ ገብረ መንፈስ ቅዱስ ጺም እንደ አሮን ጺም ረጅም ነው። ፊቱም ቅላቱ እንደ ሮማን ሽቱ ያልነው የክህነቱ ክብር ነው። ማርያም እንተ እፍረት በጌታችን በኢየሱስ ክርስቶስ ራስ ላይ እንዳፈሰሰችው ሽቱ ነው። ከፊቱም ብርሃን ይወጣ ነበር። በጽዮን ተራሮች ላይ እንደሚወርድ ጠል እንዲሁ አባታችን ከጺሙ እስከ እግሩ ድረስ ይወርዳል። የአባታችን የመዓዛው ሽታ እንዲሁ ነው። መምጣቱን ሳያዩ በመዓዛው ከሩቅ ያውቁታል። ከዚህ በኋላ እግዚአብሔር አባታችን ገብረ መንፈስ ቅዱስን መጋቢት 27 ቀን ወደ ቤተ ክርስቲያን ሄዶ ሥጋውና ደሙን ያዘጋጅ ዘንድ አዘዘው። ለእስራኤል ልጆች በግብፅ ምድር የተሠራ ሕግን ይፈጽም ዘንድ የፋሲካውን በግ በማረድ ሐሙስ ማታ እንዳደረገው ሞቱን መታሰቢያውን ያደርግ ዘንድ አዘዘው። በማግስቱም እርሱ ራሱ የፋሲካ በግ ሆኖ በአይሁድ እጅ መሥዋዕት ሆነ። ጳውሎስ እናንተም ሥጋውን ደሙን በመቀበል ለአዲሱ ውሄ ትሆኑ ዘንድ አሮጌውን እርሾ አስወግዱ እንዳለ በኦሪት መሥዋዕትና በወንጌል መሥዋዕት መካከል ልዩነት እንዳለ ለማጠየቅ ቤተ ክርስቲያንን አጫት። ጌታ ደቀ መዛሙርቱን ይህን ኅብስት ስትበሉ ይህን ጽዋ ስትጠጡ የሞቴን መታሰቢያ አድርጉ አላቸው። እንደዚሁ አባታችን ገብረ መንፈስ ቅዱስን ከሌሎቹ ሽውራን ቅዱሳን ጋር ሥጋውን ደሙን ያዘጋጅ ዘንድ አዘዘው። ከዚህ በኋላ አባታችን ገብረ መንፈስ ቅዱስ ጌታችን ኢየሱስ ክርስቶስ እንዳዘዘው ከሁለቱ ቅዱሳን ጋር ተነስቶ ሄደ። የአንዱ ስሙ ፍሬ ቅዱስ፣ የሁለተኛው ስሙ ዘርአ ቡሩክ ይባላል። ሦስተኛውም አባታችን ወደሚወደው ወደ አባ ዮሐንስ ገዳማዊ ደረሱ። ከዚህ በፊት የመጠያየቅ ልማድ ነበራቸውና። ገዳማዊ አባ ዮሐንስም አባታችን ገብረ መንፈስ ቅዱስን ባየው ጊዜ ፈጽሞ ተደሰተ። አባታችንንም ወደ እኔ መምጣትህ በደህና ነውና ብሎ የከበረች ሰላምታን ሰጠው። አባታችንም አባ ዮሐንስን ለምን ሥራ ፈት ሆነህ ቆመሃል? በውስጧ ሥርዓተ ቁርባንን እንፈጽም ዘንድ ወደ ቤተ ክርስቲያን እንሂድ፣ እግዚአብሔር አምላክ አዞናልና አለው። ገዳማዊው አባ ዮሐንስም አባታችንን አባቴ ሆይ የሀገሩ ሰዎች ባዩኝ ጊዜ ይዘባበቱብኛል። እርሱ የገዳም ሰው ቢሆን በጾም ወራት ከባቱ ለምን ወጣ ይሉኛል። በእኔ ምክንያት ይሰነካከሉብኛል። በእለዚህ ቦታ የዓለም ሰዎች ይኖራሉና ለመግባትም መጨናነቅ ይሆናልና የንጉሡ መናገሻ ከተማ ናትና አለው። ስለዚህም ገዳማዊው አባ ዮሐንስ ወደዚያ መሄድን ፈራ። አባታችን ገብረ መንፈስ ቅዱስም አባ ዮሐንስን በቀኝ በኩል ባለው መንገድ ፈጥነህ ሂድ፣ ሰዎች እንዳያዩ እግዚአብሔር ይሰውርሃል አለው። አባ ዮሐንስም የአባታችንን ነገር በሰማ ጊዜ ፈጥኖ ወረደ እንጂ አልተጠራጠረም። አባታችን እንደነገረው በዚያ ብዙ ሰዎች ተሰብስበው ሳለ ያየው ሰው አልነበረም። ሳያዩት ገና ገብቶ አባታችን የገብረ መንፈስ ቅዱስን ፍሬ ቅዱስ ዘርአ ቡሩክን ከዚያ አገኛቸው።
በሰው እጅ የተሠራ ምድራዊ ቤተ ክርስቲያን መገልገያዋ፣ መብራቶቿ፣ ሰረገላዋ፣ ሥራዋ ከመሬት እስከ ጣራ ድረስ ያለው ማዕዘኖቿ፣ ምሰሶዎቿ፣ የቀደመው ሥራዋ ሁሉ ተነሣ። ጨለማ ተወገደ። በምድር ላይ የሚመስል የሌለ የብርሃን ድንኳን ተተከለ። በቅዳሴ ጊዜ የሚገባ የወርቅ ጻሕል፣ የወርቅ ጽዋ፣ የወርቅ ዕርፈ መስቀል፣ ማይፈድ፣ የቁርባን ሥርዓት የሚገባው ሁሉ ከሰማይ ወረደ። ምንም የቀረ የለም። በሐር ፈትል የተሸለመ በወርቅ ሐር የታሸበ እንደ ሮማን ወርቅ ያለ መጋረጃ ተጋረደ። መልኩ እንደ ምድራዊ ወርቅ አይደለም፣ ለዓይን የማይታይ በእጅ የማይዳሰስ ነው እንጂ። መልኩ የሚያስደንቅ ሥራው የሚያንጸባርቅ ነው። ዳግመኛም ለቅዳሴ የሚሆን ልብሰ ተክህኖ ወረደ። ዳግመኛም በወርቅ መሶብ ከአውሎጊያ ጋር የሕይወት ኅብስት ወረደ። ወይንም በጽዋ ሞልቶ ወረደ። ጌታችን መድኃኒታችን ኢየሱስ ክርስቶስ በእናቱ ስም በሦስት ድንጋዮች ቤተ ክርስቲያን ሰርቶ ከፈጸመ በኋላ ከደቀ መዛሙርቱ ጋር እንደ ቀደሰ አባታችን ገብረ መንፈስ ቅዱስም እንደዚሁ ሥርዓቱ ሁሉ ከተፈጸመ በኋላ ለቅዳሴ ተሰየመ። ጌታችን መድኃኒታችን ኢየሱስ ክርስቶስ ያን ጊዜ ልብሰ ተክህኖውን እንደለበሰ አባታችን ገብረ መንፈስ ቅዱስም ልብሰ ተክህኖውን ለብሶ የዓለሙን ኀጢአት የሚያስተሰርይ በግ ክርስቶስን ለመሰዋት ተዘጋጀ። ፍሬ ቅዱስም ይረዳው ነበር። ዘራ ቡሩክም በዲቁና ያገለግለው ነበር። አባታችን ገብረ መንፈስ ቅዱስም ይህን ሁሉ በተዘጋጀ ጊዜ በእግረ ሕሊና ተመላለሰ። የዚህን ዓለም ሥራ ለማከናወን የሚሮጥ በእግረ ሥጋ አይደለም። ንጹሐን ክቡራን በሆኑ እጆቹ ሥጋውን ለመዳሰስ ቀረበ። ኀጢአት በሚሰሩ እጆች አይደለም፣ ክቡር ሥጋውን በሚፈትቱ ንጹሐን ክቡራን በሚሆኑ እጆቹ ነው እንጂ። የእናቱን ቤት የተባለች ቤተ ክርስቲያን ይህችን የሰማይ የወረደች አዲሲቱ ኢየሩሳሌም ናት። በመሠዊያው ላይ አኖረ። በግ ወልደ እግዚአብሔርን የሚሰዋበትን አዘጋጀ። በእጁ በያዘው ጊዜ የክርስቶስ ሥጋ ሆነ። ኪሩቤልም በመሠዊያው ዙሪያ መብራት የሚያበራበት ክንፋቸውን እያርገበገቡ ቆመው፣ እርሷ በምድር ያለች የሰራዊት ሰረገላ ናት፣ እርሱ በሰማይ ያለ የመላእክት ሰረገላ እንደሆነ እግዚአብሔር በሰረገላው ላይ በሰማይ እንዳለ እንደዚህ አለና ሁሉ አዲስ አይደለም። ዮሐንስ አቡ ቀለምሲስ ምስጢር እንዳየ ሁሉ ተፈጸመ እንጂ። ወደ ሥርዓተ ቅዳሴው እንመለስ። ንዑዳን ክቡራን በሆኑ እጆቹ ሥጋውን ደሙን ለማክበር ተዘጋጀ። ዓለሙን ሁሉ በእጁ የያዘ እግዚአብሔር አብ ቡሩክ ነው፣ አሜን። ተቀዳማይ ተከታይ የሌለው ጌታችን መድኃኒታችን ኢየሱስ ክርስቶስም ቡሩክ ነው፣ አሜን። ጰራቅሊጦስ መንፈስ ቅዱስም ቡሩክ ነው፣ አሜን። ከዚህ በኋላ የጳውሎስን የጴጥሮስን መልእክት የሐዋርያትን ሥራ ነበበ። ከዚህ በኋላ አባታችንም የዮሐንስ ወንጌል ከሰማይ የወረደ የሕይወት እንጀራ እኔ ነኝ የሚለውን በወልድ ያመነ የዘላለም ሕይወት አለው እስከሚለው ድረስ አነበበ። ያነበበውም በምድራዊ መጽሐፍ አይደለም፣ ከሰማይ በወረደ መጽሐፍ ነው። በዚህ ሰዓት ታላቅ ግርማ ሆነ። የበግ ክርስቶስ መሥዋዕትን ያዩ ዘንድ መላእክት ወርደዋልና። የክብር ባለቤት ይህ ነው። በወዳጁ በአባታችን በገብረ መንፈስ ቅዱስ እጅ የተሰዋው በግ ክርስቶስ ነው እንጂ። ቀንዶቹ በጸሳቤቅ ተይዘው የታየ ይስሐቅን የተቤዠው በግ ነው። ዳግመኛም ነቢዩ ኢሳይያስ ስለ እርሱ እንደ በግ ለመታረድ መጣ ብሎ የተናገረለት እውነተኛ በግ ይሄ ነው። በዚያን ጊዜ በአባታችን በገብረ መንፈስ ቅዱስ ፊት እንደ ነጭ በግ ሆኖ ታየው።
በእጆቹ በያዘው ጊዜ ግን ኅብስት ሆነ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን ያደርገው ዘንድ አቤቱ ጌታ ሆይ በዚህ ኅብስት በዚህ ጽዋ ላይ መንፈስ ቅዱስን ትልክ ዘንድ እንለምንሃለን፣ እንማልድሃለን። ባለ ጊዜ መለኮታዊው ኃይል የተዋሃደው ሲሆን ራሱን በኅብስትነት በወይንነት ገለጸ። ቅዱስ ሥጋውን ክቡር ደሙ ወደ መሆን ይለወጥ ዘንድ አባታችን አቡነ ገብረ መንፈስ ቅዱስ ደሙን በማክበር በቀረበ ጊዜ ያን ጊዜ ሰማያዊ አባቱ በካህን ገብረ መንፈስ ቅዱስ እጅ የልጁን መሥዋዕት ያይ ዘንድ ወደ ታች ተመለከተ። ዳግመኛም የመንፈስ ቅዱስን ጸጋ ላክልን ባለ ጊዜ ያን ጊዜ ጰራቅሊጦስ መንፈስ ቅዱስ በነጭ ርግብ አምሳል ከዙፋኑ ወርዶ ብርሃናዊ በሆነ ክንፉ ይጋርድ ዘንድ በመሠዊያው ዙሪያ ረበበ። ኪሩብም በጌትነቱ ዙፋን የማይዳሰሰውን አባታችን ሊያርደው እንዲሁ ሲያወራርደው ባየ ጊዜ አደነቀ። ሱራፊም ያለ ጉጠት እሳቱን እንዲሁ ሲፈትነው ባየ ጊዜ እጅግ ደነገጠ። በእውነት አባታችን ገብረ መንፈስ ቅዱስ ንጹሕ በግ ክርስቶስን አረደው፣ አወራረደው፣ ስለ ኃጢአተኞች ማለደው። ሥርዓተ ቅዳሴውን በፈጸመ ጊዜ የዘላለም ሕይወት የሚሆን ቅዱስ ሥጋውን ክቡር ደሙን ተቀበለ። ዳግመኛም ለሚራዳው ለአባ ፍሬ ቅዱስ ቅዱስ ሥጋውን ክቡር ደሙን አቀበለው። ለእኛ ተስፋ ሊሆን አባታችን ካረፈ በኋላ የሆነውን ሁሉ ይናገር ዘንድ ምስጢር እንዲያይ ለምስክርነት የመጣ ገዳማዊ ቀሲስ ዮሐንስ ሥጋውን ደሙን አቀበለው። አባ ዮሐንስም ክቡር ደሙን በተቀበለ ጊዜ ጉሽ ጠጅ እንደጠጣ ሰው በተስፋ ተሞላ። ሰውነቱ ሁሉ በጸጋ መንፈስ ቅዱስ ከበረ፣ መዓዛው የሚወደድ ሆነ። ከዚህ በኋላ መቀበል ለሚገባቸው ሁሉ ሰጠ። ለምስክርነት ከተጠራ ከቄስ ዮሐንስ በቀር ወደ እኛ የመጣ አይደለም። መጥምቁ ዮሐንስ በዮርዳኖስ ወንዝ ሰማይ ተከፈተ፣ መንፈስ ቅዱስም በነጭ ርግብ አምሳል ወርዶ በራሱ ላይ ተቀመጠ። የምወደው የምወልደው ልጄ ይህ ነው የሚላችሁን ስሙ የሚል ቃል ሰማው ብሎ እንደመሰከረ መትሮጶሊስ ካህን ወልደ እግዚአብሔርም ደቀ መዛሙርቱን ይህንን ስታደርጉ የሞቴን መታሰቢያ አድርጉ አላቸው። ይህንን አብነት በማድረግ አባታችን ገብረ መንፈስ ቅዱስም በግ ክርስቶስን ይሰዋ ዘንድ ተዘጋጀ። መታሰቢያን አድርጉ ማለትም ካህኑ ሥጋውን ሲያቀብል የክርስቶስ ቅዱስ ሥጋ እነሆ ይላል፣ የሚቀበለውም አሜን ይላል። አሜንም ማለት በእውነት ያለ ሐሰት የክርስቶስ ሥጋ ነው ማለት ነው። በዚህ ሁኔታ በየቀኑ የሞቱ መታሰቢያ ይደረጋል። በዚህም ትንሣኤውን፣ ዕርገቱን፣ ዳግመኛም ወደዚህ ዓለም ለፍርድ መምጣቱን ያሳስበናል። ትናንትም ዛሬም እስከ ዓለም ፍጻሜ ድረስ ክቡር ደሙን ቅዱስ ሥጋውን ተቀበልን እያልን እናስበው ዘንድ ትላንት በአባታችን እጅ የተሰዋው ዛሬም መከራ እንዳላገኘው ሆኖ እናገኘዋለን። በንጹሕ ካህን እጅ የሚሰዋው መሥዋዕት የመድኃኒታችን የኢየሱስ ክርስቶስ የሞቱ መታሰቢያ ይህ ነዋ። መንፈስ ቅዱስ በነጭ ርግብ አምሳል እንደታየ በግልጽ ከወረደለት ከአባታችን ከገብረ መንፈስ ቅዱስ በቀር ንጹሕ ማን ነው? ያየውም አባታችን ብቻ አይደለም፣ በዚህ ያሉ ሁሉ አዩ እንጂ መሰከሩለት እንጂ። ወንጌላዊ ዮሐንስ ያየነውን የሰማነውን እንመሰክራለን እንዳለ ጌታችን ኢየሱስ ክርስቶስ ደብረ ታቦር ወጥቶ ብርሃነ መለኮቱን በገለጸ ጊዜ ነቢያት፣ ሐዋርያት ለምስክርነት እንደተመረጡ የመረጥኩት ልጄ ይህ ነው የሚል የአብን ቃል እንደሰሙ፣ ስለዚህ ትምህርቱ ያማረ
ጴጥሮስም በመመስገኛ ቦታ በእርሱ ጋር ሳለ እንዲሁ ሰማን እንዳለ እኔ ብቻ ሰማሁ አላለም፣ እኛ ሰማን አለ እንጂ። መጽሐፍ ነገር ሁሉ በሁለት በሦስት ምስክር ይጸናል እንዳለ እንደዚሁ አባታችን ገብረ መንፈስ ቅዱስ የሚወደው አባ ዮሐንስም የታመነ ምስክር ሆነ። መንፈስ ቅዱስ በነጭ ርግብ አምሳል ከሰማይ ሲወርድ እኛም አየን። ይኸውም በተቀደሰው ስፍራ ከእርሱ ጋር ሳለን ነው። ያለ ፍርሃት ሆኖ እያየው የሰዋ አባታችን ገብረ መንፈስ ቅዱስ ነው። እጁ እንደ ጉጠት፣ ጣቶቹ እንደ ሾተል ሆኑ። ንዑድ ክቡር ካህን አባታችን ሥጋውን በየጥቂቱ ለያየ፣ ደሙም በመሠዊያው ላይ አፈሰሰ። አስቀድመን እንደተናገርን ከእርሱ ጋር የነበሩትን ተቀብሎ አቀበላቸው። ሥርዓተ ቅዳሴውን ከፈጸመ በኋላ በቁርባን ጊዜ ሕዝቡ ወዳሉበት ወጥቶ ለሚገባቸው ሰዎች ሥጋውን ደሙን አቀበለ። ይህንን ከፈጸመ በኋላ እግዚአብሔር ዘላለማዊ የሕይወት ብርሃን ነው የሚለውን እስከ ፍጻሜው ድረስ ደገመ። መልከ ጼዴቅ በአዲስ ኪዳን መሥዋዕት አምሳል ኅብስቱን ወይኑን ከሰጠ በኋላ አብርሃምን እንደባረከው አባታችንን ባረከው። ከዚህ በኋላ ዲያቆኑ ዘርአ ቡሩክ በምስራቅ በኩል በአባታችን ቀኝ ቆሞ ከፍ ባለ ድምፅ ሥጋውን ደሙን ተቀበልን፣ እግዚአብሔርን እናመሰግነዋለን የሚለውን እስከ ፍጻሜ ድረስ ተናገረ። ካህኑ አባታችንም ገብረ መንፈስ ቅዱስም ፊቱ ወደ ምስራቅ መልሶ እንዲሁ ቆሞ በታላቅ ድምፅ ሊያዜም በወደደ ጊዜ የሥጋ ድካም እርጅና ከለከለው። ጌታ በወንጌል መንፈስ እንዲሁ ይፈልጋል፣ ሥጋ ግን ደካማ ነው እንዳሉ፣ ስለዚህም በትሑት ቃል አንደበቴ የእግዚአብሔርን ምስጋና ይናገራል። ሥጋዊ ደማዊ ፍጥረት ሁሉ ቅዱስ ስሙን ለዚህ ዓለም ያመሰግናሉ አለ። በምድር ላይ የሚመስለው የሌለ የሚያንጸባርቅ የወርቅ ፀሐይል ይዞ 3 ጊዜ መላልሶ እንዲህ ባለ ጊዜ ዲያቆን ዘርአ ቡሩክ የወርቅ ጽዋን ይዞ የሚያስደንቅ ዜማ እየሰማ 3 ጊዜ አቡነ ዘበሰማያት አለ። ካህኑ አባታችንም መጋረጃውን ገልጦ ወደ ቤተ መቅደስ ገባ። ጌታችን ደቀ መዛሙርቱን እንደባረካቸው አባታችንም ካህናቱን ባረካቸው። በታቦታቱ ፊት ቆሞ ካህኑ አባታችንም ከዲያቆኑ ጽዋን ተቀብሎ የሚረዳው ቄስ ለፍሬ ቅዱስ ሰጠው። ዲያቆኑ ዘርአ ቡሩክም ጽዋውን በክብር ተቀብሎ አኖረው። ይህ ሁሉ ሥርዓት ከተፈጸመ በኋላ ለምስክርነት ከዚያ የቆሙ ሰዎች እያዩት ወዲያውኑ ሁሉ ተሰወረ። ምንም የታየ የለም። አባ ዮሐንስ ብቻውን ቀረ። የተተከለው የብርሃን ድንኳን እንዲሁ ተነሳ። የብርሃን መጋረጃው ማይፈዱ ጻይሉ ጽዋው ተነሳ። መሶበ ወርቁ ከአውሎጊያ ጋር ከሰማይ ሲወርድ ታየ እንጂ እንዲሁ ሲያርግ ግን ያየው የለም። ከዮሐንስ ፊት እንደ ሸረሪት ድር ተገፈፈ እንጂ የሆነውንም አላወቀም። ጥቂት እልፍ ብሎ ዲያቆን ዘርአ ቡሩክ ልብን ደስ የሚያሰኝ መዓዛው ድንቅ የሆነ መልኩ እንደ በረዶ እንደ ድንብላል ነጭ የሆነ አውሎጊያ በእጁ ይዞ አየ። አባታችን ገብረ መንፈስ ቅዱስም የሚወደው አባ ዮሐንስን ባየው ጊዜ እቀበለው ዘንድ በእጅህ ካለው አውሎጊያ አትሰጠኝምን አለው። ዲያቆን ዘርአ ቡሩክም አባ ዮሐንስ እንቀበለው ዘንድ ስጠኝ ስላለው ፈገግ አለ። አንተ በሰው እጅ ያልተሠራ ምድራዊ ምግብ ትመገባለህና አይገባህም አለው። ከዚህ በኋላ ዲያቆን ዘርአ ቡሩክም ተሰወረው። አባ ዮሐንስም በልቶት እንደሆነ አላየም፣ አውሎጊያን ይዞ አየ እንጂ። አባ ዮሐንስም የቤተ ክርስቲያን ሥርዓቷ ወደ ቀድሞው ሥርዓቷ
እንደ ተመለሰ ባየ ጊዜ አባታችን ገብረ መንፈስ ቅዱስ እንደወጣ አውቆ እርሱም ሰው ሳያየው ወጣ። ከዚያ ጥቂት እንደሄደ ወደ በዓቱ ሲደርስ ፈጽሞ መሽቶ ነበር። ዳግመኛ አባታችን ገብረ መንፈስ ቅዱስ አብረውት ከቀደሱት ከአባ ፍሬ ቅዱስና ከዘራ ቡሩክ ጋር በመንገድ አየው። ስላያቸው ደስ አለው። አባቶቼ ወዴት ትሄዳላችሁ? ከማንስ ቤት ታድራላችሁ? አላቸው። እገሌ በተባለው ደብር እናድራለን አሉት። እግዚአብሔርም አዞናልና። አባ ዮሐንስም ነገራቸውን ሰምቶ አደነቀ። እነርሱም አድንቀው ተሰወሩት። ከእናቱ ማኅፀን ጀምሮ በተመረጠው በአባታችን ገብረ መንፈስ ቅዱስ እጅ የእግዚአብሔርን ጸጋ ስላገኘ እያደነቀ ወደ በዓቱ ገባ። በእውነት ክህነቱ ያማረ ካህን ነው። እንዲሁ በሥጋውም ኀጢአት የለበትም። እርሱን ያዩ ዐይኖች ንዑዳን ክቡራን ናቸው። እርሱን የሳሙ ከንፈሮች ንዑዳን ክቡራን ናቸው። ትምህርቱን የሰሙ ጆሮች ንዑዳን ክቡራን ናቸው። መዓዛው ልዩ ልዩ የሆነ ርሄ ከሚባል ሽቱ ይልቅ የሚወደድ መዓዛው ያሸተቱ አፍንጮች ንዑዳን ክቡራን ናቸው። ከእርሱ ጋር የተነጋገረ አፍ ንዑድ ክቡር ነው። እርሱን የዳሰሱ እጆች ንዑዳን ክቡራን ናቸው። በእርሱ የተባረኩ ጣቶች ንዑዳን ክቡራን ናቸው። ከእርሱ ጋር የተመላለሱ እግሮች ንዑዳን ክቡራን ናቸው። በእጁ ቅዱስ ሥጋውን ክቡር ደሙን የተቀበሉ ከንፈሮችም ንዑዳን ክቡራን ናቸው። በእጁ የፈተተውን ኅብስት ያላመጡ ጥርሶች ንዑዳን ክቡራን ናቸው። ከእርሱ ጋር የተነጋገሩ ልሳኖች ንዑዳን ክቡራን ናቸው። ምስጋናውን የተናገረ ገድሉን የጻፈ ንዑድ ክቡር ነው። ከእርሱ በኋላ ከእርሱ በፊት የነበሩ ነቢያት፣ ሐዋርያት፣ መምህራን እንደበሉ ምድራዊ እንጀራ የበላ አይደለም። በዐይኖቹ ሕያው ሆኖ እያየ በእጆቹ አከናውኖ ለሕይወት የሚሆን የእግዚአብሔርን ልጅ ሥጋውን በላ እንጂ። ነቢያት የተመገቡት ኅብስት ግን የሥጋ ምግብ ነው። መልአኩ ለነቢዩ ኤልያስ ኅብስተ መና እንደሰጠው በዚያም ኃይል 40 ቀን 40 ሌሊት እንደተጓዘ። ዕዝራ ሱቱኤልም መልአኩ ኡራኤል ጥበብን የሚገልጽ የእሳት ጽዋን ባጠጣው ጊዜ በዚህ እህል ሳይበላ ውሃ ሳይጠጣ መጽሐፍትን እያሰባሰበ 40 ቀን 40 ሌሊት እንደቆየ አልሰማህምን? ጌታችን በሰርግ ቤት በ6 ጋኖች ውሃ ሞልቶ ወደ ወይን ለወጠው። የቀመሱትም ሰዎች እስኪደነቁ ድረስ ጣፋጭ ሆነ። ይህም እግዚአብሔር በሥጋ አሰራር የሠራው አይደለም፣ በመንፈስ ሥራ ነው እንጂ። አዲስ ወይን ጣፋጭ ስለሆነ ከጥጋብም በኋላ ይጠጡታል። ይህ አባታችን ገብረ መንፈስ ቅዱስ ግን ለጥጋብ እንደ ተቀዳ እንደ ቃና ወይን አይደለም። ነቢዩ ዳዊት ስለ ደም ጽዋ እንደዚሁ በእግዚአብሔር እጅ ነው፣ ያልተቀላቀለ የወይን ጠጅ ሞላበት፣ ከዚህ ወዲህ አገላበጠው፣ ነገር ግን አተላው አልፈሰሰም። የምድር ኀጢአተኞች ሁሉ ይጠጡታል። ዳግመኛም ጽዋህ እንዲሁ ጽኑና የሚማርክ ነው ብሎ እንደ ተናገረ አባታችንም በመሠዊያው ላይ የወልደ እግዚአብሔርን ደም አንጠፈጠፈ። ዳግመኛም ነቢዩ ዳዊት የሚያስደነግጥ ወይንን አጠጣሃን አለ። የሚያስደነግጥ ወይንም ምድር ነው። ሐራዊ ለንጊኖስ በጦር በወጋው ጊዜ ከቀኝ ጎኑ የፈሰሰው የክርስቶስ ደም ነው እንጂ የሚያየው ሰው ዓይኑ የከፋ በኃይለኛው ነጸብራቅ የሚወርደው መብረቅ ሰይጣንን ያስደነገጠው በእውነት የሚያስደነግጥ ወይን ነው። ንጹሕ ካህን አባታችን አቡነ ገብረ መንፈስ ቅዱስ የቀዳ ወይን ለተጠሙ ሰዎች መጠጥ የሚሆን በእውነት የሚያረካ ወይን ነው።
የአባታችን የአቡነ ገብረ መንፈስ ቅዱስ ጸሎቱና በረከቱ በእኛ በልጆቹ ላይ በመላው ሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኑር አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የሰኔ 5ን ቀን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ሰኔ 5 በዚች ቀን ታማኝና ተጋዳይ የሆነ ምስራቃዊው አባት ያዕቆብ አረፈ። ይህም ቅዱስ ከምዕመን ዋልስጦስ ዘመን በኋላ የታላቁ ቆስጠንጢኖስ ልጅ በሆነ በታናሹ ቆስጠንጢኖስ ዘመንና በካዲው ኡልያኖስ ዘመን በምስራቅ ካሉ ገዳማት በአንዱ ገዳም በገድል ተጠምዶ ኖረ። ዋልንጦስ ከተገደለ በኋላም በእርሱ ፈንታ ወንድሙ ነገሰ። እርሱ አርዮሳዊ ነበር። የጣዖት ቤቶቻቸውንም እንዲከፍቱ ሃይማኖታቸው የቀናውን የምዕመናንን አብያተ ክርስቲያናት እንዲዘጉ አርዮሳውያንን አዘዛቸው። ወደ ከፋችና ወደ ተበላሸች ሃይማኖት ምዕመናንን በግዳጅ እስቲገቡ ድረስ እንዲሁ አደረጉ። ይህም የንጉሡ ትእዛዝ በሚገዛው ሀገር ሁሉ ደረሰ። ይህ አባ ያዕቆብም ይህን በሰማ ጊዜ በመንፈስ ቅዱስ ፍቅር እሳትነት ልቡ ነደደ። ያን ጊዜ ተነስቶ ወደ ቁስጥንጥንያ ሄደ። በምዕራብ በኩል የተነሱበት ጠላቶቹን ሂዶ ለመውጋት ሲወጣ ንጉሡን አገኘው። ይህ አባት ያዕቆብም በፊቱ ቆሞ ንጉሥ ሆይ በጠላቶች ላይ እግዚአብሔር ይረዳህ ዘንድ ምዕመናን እንዲጸልዩልህ አብያተ ክርስቲያናትን ክፈትላቸው ብዬ እለምንሃለሁ። ይህንን ካደረግክ ግን እግዚአብሔር ይሰጥሃል፣ ከጠላቶችህም ሸሽተ በእሳት ቃጠሎ ትሞታለህ አለው። ንጉሡም ይዞ ለሚጠብቀው ወታደር በሰላምና በደህንነት እስከምመለስ ድረስ ጠብቀው ብሎ ሰጠው። ቅዱስ ያዕቆብም አንተ በደህና ከተመለስክ በእኔ አንደበት እግዚአብሔር አልተናገረም ማለት ነው። ያን ጊዜ ቅዱሱን ይዘው ደበደቡት፣ አሰሩት። ንጉሡም ከሰራዊቱ ጋር ወደ ጦርነት ሄደ። በረከሰች ጸሎታቸው አርዮሳውያንን ምን ቢራዱት ክብር ይግባውና ጌታችን በጠላቶቹ አንጻር ባለው እነርሱ ጠላቶቹ እየተከተሉት ሸሽቶ ከአንዲት አአድ ውስጥ ገባ። በዚያም በረከሰች ሃይማኖት ለሚያምኑ ወገኖቹ ጋር በእሳት አቃጠሉት። የቀሩትም ሰራዊት ሁሉ ሸሽተው ወደ ቁስጥንጥንያ ተመለሱ። ይህንንም መልካም ዜና ሃይማኖታቸው ለቀና ምዕመናን ተናገሩ። የዚህ ጻድቅ አባት ያዕቆብ ትንቢቱ ተፈጸመ። ከእስር ቤትም በክብር አስወጡት። ምዕመናን ከሃዲያንም በላዩ መንፈስ ቅዱስ እንዳደረበት ተረዱ። ከአርዮሳውያንም ብዙዎቹ አባቶቻችን ሐዋርያት ወደ ቀናች ቅን ሃይማኖት ተመለሱ። በዚህ አባት እግር በታች ሰግደው ጌታችን ኢየሱስ ክርስቶስ ከአብ ከመንፈስ ቅዱስ ጋር በመለኮት ትክክል እንደሆነ ታመኑ። ከዚህ በኋላ ይህ አባት ወደ ቦታው ተመለሰ። አልፎ የሕይወትና የሰማዕትነትን አክሊልን እስከ ተቀበለ ድረስ እንደ ቀድሞው በገድል ተጠምዶ ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የተመረጠ ኃያል ተጋዳይ አባ ብሶይ ያረፈ። የዚህ ቅዱስ አባቶቹ ክብር ይግባውና ጌታ ክርስቶስን የሚያመልኩት ትእዛዙን የሚጠብቁ ክርስቲያን ነበሩ። የአባቱ ስም ታግስጦስ ነው። እርሱም ከአንጾኪያው የቃው ገዥ ነበር። የእናቱም ስም ግሪስ ይባላል። እነርሱ ልጅ ሳይኖራቸው 17 ዓመት ኖረው ስለዚህም እጅግ እያዘኑ ክብር ይግባውና ወደ ጌታችን ይለምኑ ነበር።
ከሌሊቶችም በአንዲቱ ለታግህስጦስ ብርሃን የለበሰ ሰው ተገልጦ እንዲህ አለው፣ የእግዚአብሔር ወዳጅ ሆይ ሰላም ላንተ ይሁን። እነሆ ጸሎትህ በእግዚአብሔር ዘንድ ተሰምቶአል። ሚስትህም ወንድ ልጅ ትወልዳለች፣ ስሙንም ብሶይ ትለዋለች። እርሱም ለእግዚአብሔር የተመረጠ ዕቃ ይሆናል። እርሱም ደግሞ ክብር ይግባውና ለክርስቶስ ምስክር ይሆናልና ብዙ ሥቃይና መከራ ተቀብሎ የሰማዕትነት አክሊል ይቀዳጃል። ከእንቅልፉ ነቅቶ ራእይ እንዳየ ለሚስቱ ነገራት። ከጥቂት ቀኖችም በኋላ ጸንሳ ይህን ቅዱስ ሚያዝያ 1 ቀን ወለደችው። ዕውቀትን ጥበብንና ፈሪሃ እግዚአብሔርን በማስተማር አሳደጉት። 7 ዓመትም በሆነው ጊዜ ወደ አክሚም ዮሴፍ ወደሚባል አንድ አረጋዊ መምህር ላኩት። ከዚያም እያስተማረ ከወንድሙ ጴጥሮስ ጋር በጸሎትና በጾም ተጸምዶ ድንቆች ታምራትን እያደረገ ኖረ። ከዚህ በኋላ 27 ዓመት በሆነው ጊዜ የስጊድ መኮንን ወዳለበት ወደ ቃው ከተማ መጣ። እርሱም ክርስቲያኖችን እያሳደደ ይገድል ነበር። ያን ጊዜ ክፉዎች ሰዎች ወደ መኮንኑ መጥተው ለቃልህ የማይታዘዙና ለአማልክት መስገድ እምቢ የሚሉ 2 ዲያቆናት አሉ ብለው እሊህን የከበሩ አባ ብሶይንና አባ ጴጥሮስን ከሰሷቸው። በዚያን ጊዜ እንዲያቀርቧቸው አዘዘና አቅርበው በፊቱ አቆማቸው። ስለ ሥራቸውም መረመራቸው። ክርስቲያን እንደሆኑ ከቃላቸውም ሰምቶ እንዲያስሯቸው አዘዘ። ከ3 ወር በኋላ የእግዚአብሔር መልአክ ተገልጦላቸው እኔ የምሥራች የምናገር ገብርኤል እረዳችሁና እነግራችሁ ዘንድ ወደ እናንተ እግዚአብሔር ላከኝ። ስም አጠራራችሁና መታሰቢያችሁ ለዘላለም ይኖር ዘንድ አለውና አላቸው። አንተም ወዳጄ ብሶይ ታላቅ ተጋድሎ አንተ ይጠብቅሃል፣ ወደ እስክንድሪያ ከተማ ሊወስዱህ አላቸው። ከዚያም ወደ አንጾኪያ ወስደው በዚያ የምስክርነት ገድል ይፈጸማል። ከዚህ በኋላ መኮንኑ ከወህኒ ቤት አውጥቶ ለጣዖት እንዲሰግድ አስገደደው። እምቢ ባለውም ጊዜ ከባላ ላይ ወጥቶ እንደዚሁ በግንድ ውስጥ እጅግ እንዲጨምሩት ወታደሮቹን አዘዘ። ከዚህም ጊዜ የመላእክት አለቃ ቅዱስ ሚካኤል ወረደ። ግንዱን ሰብሮ ቅዱስ ብሶይን እንዲሁ በመዳሰስ ነካው። ከዚያም ወደ ወህኒ ቤት ጨመሩት። በዚያም ብዙ በሽተኞችን ፈወሳቸው። ዳግመኛም እንዲሁ አዘዘ። ከወህኒ ቤት አውጥተው በመርከብ ሆድ ውስጥ አስገብተው አንገቱን በብረት ሰንሰለት እጆቹንም እግሮቹንም እንዲሁ በብረት ማደሪያ እንዲያስሩት እንጀራና ውሃ እንዳይሰጡት አዘዘ። እንዲሁም ሆኖ 10 ዓመት ኖረ። ከዚህ በኋላ አውጥተው በፊቱ አቆሙት። ለአማልክቶቼ ስገድ አለው። እምቢ ባለውም ጊዜ ደሙ እንደ ውሃ እስኪፈስ እንዲሁ ከባላ ግንድ ላይ አውጥተው አጥብቀው እንዲጨምቁት ሁለተኛ አዘዘ። እንዲሁም በእርሱ ላይ አድርገው በወህኒ ቤት አሰሩት። የእግዚአብሔር መልአክ ገብርኤልም ደግሞ ተገለጠለትና አይዞህ መልካም ገድልህን እስከምትፈጽም እኔ ካንተ ጋር እኖራለሁ፣ አትፍራለው። ከዚህም በኋላ ወደ እስክንድሪያው ወደ ቁልቁልያኖስ መኮንን ሰደዱት። እርሱም ስለ ሥራው ሁሉን መረመረውና ሕዋሳቱ ተቆራርጦ እስኪወድቅ ድረስ ይደበድቡት ዘንድ አዘዘ። 2ቱም ዘይትን አፍልተው በጆሮው በአፉና በደረቱ ላይ እንዲያፈሱ ጎኖቹንም በእሳት መብራት እንዲያቃጥሉ አዘዘ። ደግሞም በእሳት የጋለ የብረት ችንካሮች አምጥተው በዓይኖቹ ውስጥ አደረጉ። ሁለተኛም የእጆቹንና የእግሮቹን ስሮች ሕዋሳቱን ሁሉ እንዲነቅሉ አዘዘ። ይህንንም ሁሉ አደረጉበት። በዚያን ጊዜ የመላእክት አለቃ ቅዱስ ገብርኤል መጥቶ ሕዋሳቱን ሁሉ ፈወሰው። ከዚህ በኋላ አንጾኪያ ከተማ ደረሱት። ወደ ንጉሥ ዲዮቅልጥያኖስ አቀረቡት። እንደዚሁ እርሱ በእሳት ባፈሉት
በወይን ሙጫ ድፍድፍም በማቃጠል አሰቃየው። ከዚያም የመላእክት አለቃ ቅዱስ ሚካኤል አዳነው። ዳግመኛም በአንገቱ ከባድ ድንጋይ በሰንሰለት አስረው ወደ ባሕርም አንከባለው ግማሽ ሥጋውን እስኪያሰጥሙ ግማሹን ግን እንዳያሰጥሙ አዘዘ። እነርሱም በባሕሩ ዳር ታላቅ ምሰሶ ተከሉ። በዚያም እንዳዘዛቸው አድርገው አስረው ተዉት። በዚህ ሥቃይም ከቀኑ እስከ 7 ሰዓት ዋለ። ያን ጊዜ የመላእክት አለቃ ቅዱስ ገብርኤል ፈቶ አወጣው፣ እንደ ቀድሞውም ጤነኛ አደረገው። ንጉሡም አይቶ አደነቀ። ሰያፊውንም ፈጥኖ አንገቱን እንዲቆርጥ አዘዘው። ያን ጊዜ አንገቱን ቆርጦ በባሕር ዳር ከምድር ላይ ጣለው። ሥጋውንም አንስቶ ከቁርበት በተሠራ ጋን ውስጥ ጨመረው። ሥጋውንም ከእርሱ ጋር ተገናኘና እንዳልተቆረጠ ሆኖ ጋኑም በ20 ቀን እስክንድር እስከሚደርስ ድረስ ሰው ሳይሸከመው ብቻውን የሚጓዝ ሆነ። የቦሃ ሀገር ሰዎችም በሰሙ ጊዜ መጡ። ተሸክመውም በቦሃ ሀገር ካለው ቤቱ ውስጥ አስገብተው ከወንድሙ ጴጥሮስ ጋር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለም አሜን። በዚህችም ዕለት ደግሞ ቅዱስ ቢፋሞን ምስክር ሆነ። ይህ ቅዱስ ለእግዚአብሔር ሐራቅሊ የእናቱ ወንድም ልጅ ነበር። ዮሐንስም ታስሮ ሳለ ያገለግለው ነበር። የዮሐንስንም ገድሉን በፈጸመ ጊዜ ሥጋውን ገነዙ። በበድኑ ላይ እንዲህ ብሎ አለቀሰ። ከእግዚአብሔር የተለየው ሁኜ ብቻዬን እንዴት ትተወኛለህ? ከቅዱስ ዮሐንስ ጋርም እንዲህ የሚል ቃል ወጣ። ወዳጄ ቢፋሞን ከእኔ ጋር መኖርን ከፈለግ ፈጥነ ወደ መኮንኑ ሂድ። ክብር ይግባውና በክርስቶስ ታመን፣ ነገር ግን ወደ እኔ ትመጣለ። ይህንንም ሰምቶ የዮሐንስን ሥጋውን ቀበረ። ከዚህ በኋላ ወደ መኮንኑ ሄደ። ክብር ይግባውና በጌታችን ኢየሱስ ክርስቶስ እየታመነ የረከሱ ጣዖታትን ሰደበ። መኮንኑም ጽኑ ሥቃይ አሰቃየው። ከዚህ በኋላ ራሱን በሰይፍ ቆረጠው። የምስክርነትንም አክሊል ተቀበለ። በረከቱ ከእኛ ጋር ትኑር ለዘላለም አሜን። በዚህችም ዕለት ደግሞ የመርቆሬዎስና የመቃርስ የይስሐቅና የዕብሎን የዕረፍታቸው መታሰቢያ ነው። አብላሬዎስም የምስክርነቱ መታሰቢያ ነው። እግዚአብሔር በጸሎታቸው ይማረን ለዘላለም አሜን። በዚህች ዕለት ደግሞ ቅዱስ መቃርስ ምስጋና ይግባውና በጌታችን ስም በባሕር ውስጥ በመስጠም አረፈ። በረከቱ ከእኛ ጋር ትኑር ለዘላለም አሜን። በዚህችም ዕለት ሃይማኖቷ የጸና ምግባሯም የቀና ክርስቶስ ያደረባት የመነኮሳይት የቅድስት ማርያ የዕረፍቷ መታሰቢያ ነው። በስደት ሳለች አረፈችና በተራራ ውስጥ ቀበሯት። በረከቷ ከእኛ ጋር ይሁን ለዘላለም አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘውትርም ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማፀን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና እምረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።